የጌታ ራት ሱዳት አዶን ይባላል በዕብራይስጥና ይሄ ጌታ ራት በጣም የተዘበራረቀ ነው በተለያየ ቤተክርስቲያን። ለምሳሌ የኦርቶዶክስ ቤተክርስቲያን በየቀኑ የሚሰጡ አሉ፣ በየሳምንቱ አያቋርጥም። በወንጌላውያን አማኞች ቤተክርስቲያናት ደግሞ አንዳንዱ በወር ይሰጣል፣ አንዳንዱ በዓመት፣ አንዳንዱ ደግሞ በየሳምንቱ የሚላለ። እንደገና ደግሞ ትርጉሙስ ምንድነው? ከቀኑስ ጋር ምንድነው? ጌታ ስለዚህ ምንድነው ያለን? ማንም ሰው መስማማት የለውም። ማንም ሰው እንዳልከው ቅድም የጠቀስካቸው ቤተ እምነቶች እያንዳንዳቸው መቼ ነው ግን የጌታ ራት መሰጠት ያለበት የሚለውን ማንም ሰው ስምምነት ላይ ሊደርስ አይችልም። ለምንድን ነው? የመጀመሪያዊቱ ቤተ ክርስቲያን ሄደን ፈርስት ሴንቸሪ ያለውን ሂስትሪ በምናጠና ጊዜ ይህንን የመታሰቢያ ስርዓት ይፈጽሙ የነበረው በዚህ በፔሳ ቀን በኒሳን ወር በ14ኛው ቀን ምሽት ነበር። የመጀመሪያ አማኞች ይህንን ራት ይካፈሉ። ትክክለኛውም ደግሞ የጌታ ራት የሚባለው የሚፈጸመው መፈጸም ያለበት በዚህ በፔሳ ቀን ምሽት ነው። ለምን? ምክንያቱም የአባቶች ከግብፅ መውጣት እውነተኛ ትርጉም ነው። ይሄኛው የብሪት አደሻው የአዲስ ኪዳኑ ፔሳ አባቶች ይወልራበ ከግብፅ ሲወጡ በጋርደው በበጉ ደም የመጀመሪያ ሳምንት እንደተናገር ነው ነፃ ወጥተው የፈርዖን ኃይል ተሰብሮ የግብፅ ምድር ለቀው ወጡ። ግን በየዓመቱ ያንን በዓል እንዲያከብሩ ተጠይቀዋል። አሁን እነ የሸዋም እኮ እያከበሩት ያለው የዛ የግብፅ መውጣቱን ፋሲካ መታሰቢያ ነው። ግን በየዓመቱ የፋሲካን በዓል የሚያከብሩት ከግብፅ ለመውጣት አይደለም። አንዴ ነው እኮ የወጡት። ግን የዛን መውጣት መታሰቢያ ሁልጊዜም ያከብሩታል። ሲያከብሩት ግን መጀመሪያ እንደነበረው አይነት ስርዓት አድርገው ነው የሚያከብሩት አይደለም። አሁንም እኛ ይህንን ለመታሰቢያ ያርጉት ሲል ያንን መታሰቢያ የምናደርገው የሽዋ በዚያ ጊዜ እኛን ከኃጢአት፣ ከዓለም፣ ከዲያብሎስ፣ ከሲኦል፣ ከጨለማ ነፃ ለማውጣት የሰራውን ስራ የምናስብበት ነው። ግን የምናስብበት ጊዜ አለ። የምናስብበት ራሱን የቻለ ስርዓትም አለው፣ አደራረግም አለው፣ መንገድም አለው። ያ ጊዜ መቼ ነው? ኒሳን 14 ምሽት ነው። ያ ስርዓት ምንድን ነው? የሃጋዳ የሴዳር ስርዓት ነው። እሱን እያከበርን ነው የሸዋን የምናስበው። አባቶች ከግብፅ የወጡበትን ያንን ፔሳ እያሰብን አሁን ደግሞ በክርስቶስ አካል የያዘውን ይህንን እውነተኛውን መንፈሳዊ ነፃነት ያገኘንበትን ፔሳ የምናከብርበት የጌታ እራት ተብሎ የሚጠራውን ይህንን የፔሳ ስርዓት የምንፈጽመው በዚያን ጊዜ ነው። ሃሌሉያ ሻባት ሻሎም። ይህ በሾፋር ሚዲያ እየተዘጋጀ የሚቀርብላችሁ ሳምንታዊውና እጅግ የተወደደው ፕሮግራማችን ነው። ብዙዎቻችሁ በጣም ደስ እንዳላችሁ እየነገራችሁ ነው። በተለይ ባለፉት 2 ሳምንታት የሰጠናችሁ የፓስኦቨር ወይም ፔሳ የሚለውን ትርጉም በጣም እየተደነቃችሁ እንደሆነ ነግራችሁናል። እኔም ሳልቀር ተደንቄያለሁ። በራባይ እሸቱ እጅግ በጣም ልዩ መገለጥ ነው እያመጣልን ያለ። እንግዲህ እግዚአብሔር ባርኳችሁ ደግሞ ሸር እያረጋችሁ ሊንክ እያረጋችሁ ስለሆነ ላይክ እያረጋችሁ እንደገና ለሌሎችም ደግሞ እያስተላለፋችሁ ስለሆነ ሳብስክራይብ ስላደረጋችሁ በጣም እግዚአብሔር ይባርካችሁ። ወንጌል እንደዚህ ነው የምንሰብከው። አሁን ያለው የወንጌል አገልግሎት በዚህ መልክ ነው የሚሰራጨው። ስለዚህ እናንተ ሌሎች ውስጥ አስተላልፉ፣ ቃሉን ሰምተው ይለወጣሉ፣ ይድናሉ ማለት ነው። ሌላ ምንም ነገር የለውም። እግዚአብሔር ይባርካችሁ። ራባይ እንኳን ደህና መጣለህ። ሻሎም ፈካ ብለን የመጣው ሃሌሉያ። እግዚአብሔር ይባረክ። በጣም ደስ ብሎኛል። ብዙዎቹ በሚሰጡት አስተያየት ልዩ የሆነ መገለጥ እንደገና ልዩ የሆነ ትምህርት እያገኘን ነው እያሉ ስለሆነ በርታ። በጣም እግዚአብሔር ይባርክ። ዛሬ እንደውም በብዛት እንድናነሳ የምፈልገው ይሄ የፓስኦቨር ወይም ፔሳ የምንለው ከኢየሱስ ጋር ከመሲሁ ጋር ምንድን ነው ያለው ግንኙነት? በተለይ ደግሞ የጌታ ራት ሱዳት አዶን ይባላል በዕብራይስጥና ይሄ ጌታ ራት በጣም የተዘበራረቀ ነው በተለያየ ቤተ ክርስቲያናት። ለምሳሌ የኦርቶዶክስ ቤተ ክርስቲያን በየቀኑ የሚሰጡ አሉ፣ በየሳምንቱ አያቋርጥም። በወንጌላውያን አማኞች ቤተ ክርስቲያናት ደግሞ አንዳንዱ በወር ይሰጣል፣ አንዳንዱ በዓመት፣ አንዳንዱ ደግሞ በየሳምንቱ የሚላለ። እንደገና ደግሞ ሪሊ ትርጉሙስ ምንድን ነው? ከቀኑስ ጋር ምንድን ነው? ጌታ ስለዚህ ምንድን ነው ያለን? እሱ ላይ እናወራለን። ከዛ በፊት አንደኛ ቆሮንቶስ ምዕራፍ 5 ላነበው። በተለይ ጳውሎስ ስለዚህ ጉዳይ በጣም የነገረን ነገር በውስጣችን ባለፈው ሳምንት ጀምረው ነበር። በዓሉን አክብሩት እናክብረው፣ ነገር ግን እንዴት ነው የምናከብረው በሚለው ላይ በቅንነትና በእውነት
እናድርግ የሚለውን ነበርና ጳውሎስ ይህንን ያረጋግጥልናል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ እንደዚህ ይላል፣ መመካታችሁ መልካም አይደለም፣ ጥቂት እርሾ ሊጡን ሁሉ እንደሚያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ምናችን? ፋሲካችን። ስለዚህ ይልና በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ይላል። እስቲ እንጸልይና እንጀምር። ጌታ እናመሰግናለን፣ በእውነት እያስደነቅከን ስላለ የቃል መገለጥ እያበራልን እነሆ እኛም ደግሞ ሕይወታችን ጌታ ሆይ በቃልህ እየረሰረሰ ስለሆነ ክብር ለስም ይሁን። በዚህ ፕሮግራማችን እግዚአብሔር ሆይ አንተ ዋነኛ፣ አንተ አለቃ ሆን። የዚህ የሾፋር ሚዲያ ዋናው ዓላማው አንተን ኢየሱስን የሹዋን ከፍ ለማድረግ ለሌሎች ለማስተዋወቅ ነው እንጂ ለሌላ ነገር ስላልሆነ ቦታውን አንተ ውሰድ። የክፉ አሰራር በኢየሱስ ይመታ። የሰዎችን ልብ በዚህ ቃል ውስጥ እግዚአብሔር አልፈ ንካቸው፣ ይለወጡ፣ ወደ አንተ ይቅረቡ። እኛንም አግዘን በሸም የሸዋ በኢየሱስ ስም አሜን፣ አሜን፣ አሜን። ፓስተር ይህንን ጳውሎስ ስለ ቆሮንቶስ አብያተ ክርስቲያናት ያለውን አመለካከትና በእነዚህ ኤሪያዎች ላይ እስቲ ያለው ራባይ ይሄ ቶፒክ በጣም ወሳኝ ይመስለኛል እና በጣም አስፈላጊ ይመስለኛል። ምክንያቱም ምንድነው አሁን ይሄ ፋሲካን ወይንም ፔሳን ስናነሳ በዚህ በክርስቲያን ቤተ እምነት በቤተ ክርስቲያን አመለካከት ደግሞ የጌታ ራት፣ ቅዱስ ቁርባን፣ የመጨረሻው ራት እየተባለ የሚጠራው ነገር የተጀመረበት ቦታ ነው ይሄ። ስለዚህ በጣም በጥልቀት ልናየው የሚያስፈልግ ጉዳይ ነው። አሁን እንግዲህ እዚህ ሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ እንጀራንም አንስቶ አመሰገነ ማለት በዚህ በፋሲካ ስርዓት ላይ ተቀምጦ ማለት ነው። ቁጥር 15 ላይ ምን ይላል? እዚህ ሉቃስ ወንጌል ምዕራፍ 22 ቁጥር 15 ላይ እንዲህም አላቸው፣ መከራ ከመቀበሌ በፊት ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር አለ። የሽዋ ይህንን ፋሲካ የመጨረሻው ፋሲካን አብሯቸው ለማሳለፍ ይመኝ እንደነበር ነገራቸው። እላችኋለሁ በእግዚአብሔር መንግሥት የዚህ ትርጉም እስኪፈጸም ይህን ፋሲካ ዳግመኛ አልበላም። ጽዋውን ተቀብሎ ካመሰገነ በኋላ እንካችሁ ሁላችሁ ተካፈሉ አለ። እላችኋለሁ ካሁን ጀምሮ የእግዚአብሔር መንግሥት እስኪመጣ ድረስ የዚህን ወይን ፍሬ አልጠጣም አለ። ጽዋ ከዛ እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸው። ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያ ያርጉታልና። ቀጥሎ ያለውን ተመልከት እንደገና። እንደዚሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚመሰረት አዲሱ ኪዳን ነው። እንግዲህ ቢያንስ እዚህ ቦታ ላይ ቁጥር 20 እና ቁጥር 17 ላይ ጽዋዎች እንደተጠቀመ ከአንድ በላይ ጽዋ እንደተጠቀመ እናያለን። ይሄ እንግዲህ ሀጋዳውን ነው የሚያሳየን። ሴደሩ ላይ የሚቀመጡ ጽዋዎች አሉ፣ ታውቃለህ፣ 4 ጽዋዎች ናቸው። እነዛ ጽዋዎች እያንዳንዳቸው የራሳቸው ትርጉም አለ። ምን አላቸው ይላል? ይሄንን ለመታሰቢያ አርጉት። ራባይ ቁጥር 19 እንጀራውን አንስቶ አመሰገነ፣ ቆርሶ ሰጣቸው። ይህ ስለ እናንተ የሚሰጥ ሥጋዬ ነው አለና ይሄንን ለመታሰቢያ። አሁን እንግዲህ የፋሲካ ሴደር ላይ ተቀምጠዋል፣ ሐዋርያቱ አብረው ተቀምጠዋል እና ይሄንን ስርዓት እየመራው ነው እሱ ነው እየመራው ያለው። ከዛ ምን ይላቸዋል? ይሄንን እንጀራውን ከያዘ በኋላ ይሄ እርሾ የሌለበትን ማጻ ከያዘ በኋላ ይሄንን ለመታሰቢያ አድርጉት። ይሄንን የሚለው ቃል በጣም ወሳኝ ነው። ለምን ሰው የፈለገውን ነገር አይደለም ለመታሰቢያው ማድረግ የሚችለው። በቃ የፈለገው ቦታ ላይ ሄዶ የፈለገውን ነገር እያደረገ በፈለገው ጊዜና በፈለገው ወቅት ደስ እንዳለው ሲፈልግ በቀን በቀን ሲፈልግ በወር በወር ሲፈልግ በ3 ወር እያደረገ አይደለም መታሰቢያ የሚያደርገው። እንዲደረግ የተፈለገው ነገር ተጠቁሟል። ይሄንን ነው ማጻውን ይዞ ነው የአይሁዶች ሴዳር ያለበትን በሃጋዳ የሚመራውን ማጻ ይዞ ይሄንን ነው ለመታሰቢያ እንድታረጉት የምፈልገው። የፋሲካ ጊዜ ማለት የፋሲካውን ራት ፓስኦቨርን ነው። ስለዚህ የመጀመሪያዊቱ ቤተክርስቲያን ሄደን ፈርስት ሴንቸሪ ያለውን ሂስትሪ በመናጠና ጊዜ ይሄንን የመታሰቢያ ስርዓት ይፈጽሙ የነበረው በዚህ በፔሳ ቀን በኒሳን ወር በ14ኛው ቀን ምሽት ነበር የመጀመሪያ አማኞች ይህንን ራት ይካፈሉ የነበረው። ትክክለኛውም ደግሞ የጌታ ራት የሚባለው የሚፈጸመው መፈጸም ያለበት በዚህ በፔሳ ቀን ምሽት ነው። ለምን? ምክንያቱም የአባቶች ከግብጽ መውጣት እውነተኛ ትርጉም ነው። ይሄኛው የብሪት አደሻው የአዲስ ኪዳኑ ፔሳ
አባቶች ይወልድ ራባይ ከግብፅ ሲወጡ በጋርደው በበጉ ደም የመጀመሪያ ሳምንት እንደተናገር ነው ነፃ ወጥተው የፈርዖን ኃይል ተሰብሮ የግብፅ ምድር ለቀው ወጡ። ግን በየዓመቱ ያንን በዓል እንዲያከብሩ ተጠይቀዋል። አሁን እነ የሸዋም እኮ ያከበሩት ያለው የዛ የግብፅ መውጣቱን ፋሲካ መታሰቢያ ነው። ግን በየዓመቱ የፋሲካን በዓል የሚያከብሩት ከግብፅ ለመውጣት አይደለም። አንዴ ነው እኮ የወጡት። ግን የዛን መውጣት መታሰቢያ ሁልጊዜም ያከብሩታል። ሲያከብሩት ግን መጀመሪያ እንደነበረው አይነት ስርዓት አድርገው ነው የሚያከብሩት አይደለም። አሁንም እኛ ይህንን ለመታሰቢያ ያርጉት ሲል ያንን መታሰቢያ የምናደርገው የሸዋ በዚያ ጊዜ እኛን ከኃጢአት ከዓለም ከዲያብሎስ ከሲኦል ከጨለማ ነፃ ለማውጣት የሰራውን ስራ የምናስብበት ነው። ግን የምናስብበት ጊዜ አለ። የምናስብበት ራሱን የቻለ ስርዓትም አለው፣ አደራረግም አለው፣ መንገድም አለው። ያ ጊዜ መቼ ነው? ኒሳን 14 ምሽት ነው። ያ ስርዓት ምንድን ነው? የሃጋዳ የሴዳር ስርዓት ነው። እሱን እያከበርን ነው የሸዋን የምናስበው። አባቶች ከግብፅ የወጡበትን ያንን ፔሳ እያሰብን አሁን ደግሞ በክርስቶስ አካል የያዘውን ይህንን እውነተኛውን መንፈሳዊ ነፃነት ያገኘንበትን ፔሳ የምናከብርበት የጌታ እራት ተብሎ የሚጠራውን ይህንን የፔሳ ስርዓት የምንፈጽመው በዚያን ጊዜ ነው። ጨምሬ ራባይ አንዳንድ ነገር ምናልባት እግረ መንገድ ሰዎች ሐሳብ ሊያነሱ ይችላሉ። ከዚህ ከጊዜው ጋር በተያያዘ ማንም ሰው መስማማት የለውም። ማንም ሰው እንዳልከው ቅድም የጠቀስካቸው ቤተ እምነቶች እያንዳንዳቸው መቼ ነው ግን የጌታ እራት መሰጠት ያለበት የሚለውን ማንም ሰው ስምምነት ላይ ሊደርስ አይችልም። ለምንድን ነው? ይህንን በደንብ እንዲሰሙኝ ይፈልጋሉ። የአይሁድ አማኝ የሆኑ መሲያኒክ ክርስቲያኖችና የአሕዛብ አማኝ የሆኑ ሌሎች ክርስቲያኖች ኦፊሻሊ በሚባል ደረጃ የተለያዩት በ325 ዓመተ ምህረት ነው። በ325 ዓመተ ምህረት በኒቂያ በንጉሱ ቆስጠንጢኖስ ወይንም በንጉሱ ቆስጠንጢኖስ አማካኝነት አንድ ጉባኤ ተደርጎ ነበር። በ325 ትልቅ ጉባኤ ተደርጎ ነበር በኒቂያ። እዛ ጉባኤ ላይ ወደ 318 የሚያክሉ ጳጳሳቶች እዛ ጉባኤ ላይ እንዲገኙ ተደርጎ ነበር። እዛ ጉባኤ ላይ እነዚህ 318 ጳጳሳቶች ሲገኙ ከመካከላቸው አንድም አይሁዳዊ የሆነ ጳጳስ አልተገኘም። ስላልነበሩ አይደለም፣ ክርስቲያን አማኝ የሆኑ አይሁዶች ስላልነበሩ አይደለም፣ እነሱ ናቸው። ግን ይሄ ቆስጠንጢኖስ የተባለው ንጉሥ ኮንስታንቲን የሚባለው ማለት ነው፣ እሱ አይሁድ የሆኑ ጳጳሳት እንዲገኙ አልፈለገም። ሂስትሪን ነው የሚነግረን። እንዳሉ ከጀንታይል ከአሕዛብ ወገን የሆኑ ክርስቲያን አማኞች ተሰበሰቡ። በዚያ ስብሰባ ላይ የተደረገ በጣም መልካም ውሳኔዎች አሉ፣ በጣም ብዙ። ግን ደግሞ አንዳንድ የተፈጠሩ ችግሮችም አሉ። በዚህ አይሁዳውያን ባለመሳተፋቸው ምክንያት ምንድን ነው? ኦፊሻሊ ቤተ ክርስቲያን ኦፊሻሊ የፔሳን ቀን የኒሳን 14ን ምሽት ኦፊሻሊ ወደ ኢስተር ያዞረችው በ325 በኒቂያው ጉባኤ ጊዜ ፔሳ ወደ ኢስተር ተቀየረ፣ ወደ ኢስተር በዓል ተቀየረ። ኦፊሻሊ ወደ ትንሣኤ በዓል ተቀየረ። ቢፎር ከዚህ በፊት ግን የትኛውም ክርስቲያን አማኝ ፔሳህን ከአይሁዶች ጋር በአንድ ተመሳሳይ ቀን በኒሳን 14 ነበር የሚያከብረው። የዚያን ጊዜ ነበረ ቅዱስ ቁርባን የሚወስደው። ቅዱስ ቁርባን የሚወሰድበት ብቸኛ ቀን በዓመት አንድ ጊዜ፣ እሱም የፔሳ ቀን የኒሳን 14 ምሽት ነበር። ኮንስታንቲን ወይም ቆስጠንጢኖስ ግን መጣና በዚህ በ325 የኒቂያ ጉባኤ ጊዜ ይህንን ነገር ከ318 ጳጳሳት ጋር ሆኖ ከፔሳ ወደ ኢስተር አዞሩት። ይሄ ብቻ አይደለም፣ ምናልባት ወደ ሌላ ጊዜ የምንመጣበት ቶፒክ ቢሆንም ራሱ ሻባት ወይንም የሰንበት ቀን ከቅዳሜ ወደ እሁድ እንዲቀየርም የተደረገው በዚሁ በኒቂያ ጉባኤ ጊዜ ነው። ከዚያን ጊዜ በኋላ ምን ሆነ? ራሱ ቤተ እምነቶች በየራሳቸው አመለካከት እየተከፈሉ ሲመጡ የጌታን እራት የሚወስዱበትም ቀን እንደየቤተ እምነቱ እየተለያየ መጣ። አሁን አንተ እንዳልከው አንዳንዶች በየቀኑ ይወስዳሉ፣ አንዳንዶች በሳምንት ይወስዳሉ፣ አንዳንዶች በወር ይወስዳሉ። እንደፈለጉ ነው የሚወስዱት። ማንም ትክክለኛውን ጊዜ እንዲህ ነው ብሎ መወሰን አይችልም። ለምን? ምንጩን የለቀቀው መገኛውን የለቀቀው እውነተኛ ትርጉም የሚሰጠውን ቦታ የለቀቀው በ325 ነው። የሸዋ ግን መታሰቢያ ያርጉት ያለው ይህንን ነው። ይህንን የሚል ቃል ተጠቅሟል። እሱም ፔሳ ነው ማለት ነው። በጣም የሚገርም ነው። መቼም ይሄ የታሪክን የቤተ ክርስቲያን ታሪክ ስናጠና በመጀመሪያው 100 ዓመት እኮ አማኞች በሙሉ መሲያኒኮች ነበሩ፣ አይሁዶች ናቸው።
አሕዛብ የሚባል ኋላ ነው የመጣው አይደለም። እነ ጴጥሮስ እነ ጳውሎስ ሁሉ እየሄዱ የተሰዉት እኮ ከዛ ነው። እና ዋናዎቹን መሰረቶቹን ትተው በቃ የአይሁድን ስርዓት ወይም ደግሞ የቶራውን የክርስቶስ ኢየሱስ የሆነውን ነገር ትዊስት ለማድረግ ለመገልበጥ ስለፈለጉ በዛ ጉባኤ ላይ 325 ላይ 318 ጳጳሳት ሲገኙ የአይሁድ አማኞች አልተገኙ። ዋናዎቹ መጀመሪያ ያሉት ሰዎች ከዛን ጊዜ ጀምሮ ነው። አሁን ላይ ልደት የሚባለው ለምሳሌ ልደትን አክብሮ የሚል ነገር የለም። እነዚህ ዘሌዋውያን 23 ላይ ያሉት ናቸው የኔ በዓላቶች ከልጅ ልጅ ወደ ልጅ ልጅ እንዲተላለፉ ተብሎ ኤሎሂም ያዘዘን 7 በዓላቶች አሉ። እነሱ እንዳይከበሩ ክሪስማስ፣ እንደገና ደግሞ ኢስተር፣ እንደገና ደግሞ ምንድነው ሌላው ልደትና ኢስተር፣ እንደገና ደግሞ በእርግጥ ሸቦት እየተከበረ ነው፣ ፔንቴኮስት። አሁን እነዚህ ኤሎሂም ያዘዛቸው ህጎች ናቸው። ከዛ ባሻገር የጌታ እራት አወሳሰድ ራሱ ስተት ነው። ለምን በለኝ እዚህ ማቴዎስ 26 ላይ ማርቆስ 14:22 ላይ ሉቃስ 22 ላይ እንደተገለጸ ሆኖ ጳውሎስ 1 ቆሮንቶስ 11 ላይ እንዲህ ይለናል፣ ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም ይላል። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ ሰማለሁና በአንድም በኩል አምናለሁ። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል፣ አንዱም ግን ይሰክራል። የምትበሉባቸው የምትጠጧቸው ቤቶች የላችሁምን? ወይስ የእግዚአብሔርን ማኅበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህን ጽዋ በደሜ የሚሆን የአዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና እያለ ይቀጥላል። እዚህ ላይ አንደኛ የጌታ እራት ትክክለኛ የጌታ እራት አወሳሰድ በሴደር ነው። ልክ በፓስኦቨር ጊዜ ጌታ ኢየሱስ እንዳደረገው ሐዋርያትም እነ ጳውሎስም ሲያደርጉ የነበሩት በፔሳ ጊዜ። ፔሳ ሴደር ማለት ዝግጅት ማለት ነው። የምግብ ዝግጅቱ የራት ዝግጅቱ ባለበት ቤተሰብ በአንድነት ተጠራቅሞ ልጆች አንድ ላይ ሆነው ዘጸአት ላይም እንደሚናገረው ያልተገረዘ መጻተኛ እንዳይበላ የተባለው እዚህ ላይ የዳኑ ሰዎች ብቻ በኢየሱስ ያመኑ ሰዎች የሚበሉበት የጌታ እራት ነው። ነገር ግን በቆሮንቶስ ቤተክርስቲያን ምን መሆን መጣ? የሀብታምና የድሃ የጌታ እራት ጊዜ ሆነ። ይህን በዓመት አንድ ጊዜ ሙሉ ድሃዎች ለብቻ ሀብታሞች ለብቻ። ይህንን ነው ጳውሎስ የተቃወመው። እንደገና በመካከል ደግሞ መለያየት አለ፣ ጥላቻ አለ። አሁን ያለችውን ቤተክርስቲያን የሚወክል ነው። ምክንያቱም አሁን ያለችው ቤተክርስቲያን በዚህ አይነት መሰረት አይደለም እያደረገች ያለ። ጥላቻ አለ፣ መከፋፈል አለ፣ መለያየት አለ። ኢቭን የዶክትሪናሉ ብዛት ይሄ ሁሉ እኮ የሚያሳየው የእውነተኛ ወደሆነው ወደ ጌታ እራት ለመምጣት አለመቻላቸው። ስለዚህ እኔም የማምነው የምቀበለው እኛም እዚህ ያለንበት ዋናው ምክንያት የሾፋር ሚዲያ ወደ መሰረቱ ሂደን ከጌታ ኢየሱስ ደህንነት ጋር የመዳን ስራ ጋር የመዋጀት ስራ ጋር እንዴት እንደሚሄድ ብሉይ ኪዳንና አዲስ ኪዳንን እያስታረቅን ለመናገር ነው እና ይሄንን ለመጨመር ብዬ ነው። ልክ ነው ራባይ። አሁን እዚህ አንደኛ ቆሮንቶስ 11 ላይ ጳውሎስ ስለዚህ ስለ ጌታ እራት ወይም ቅዱስ ቁርባን ተብሎ ስለሚታወቀው ሲናገር አንድ በጣም ማስተዋል ያለብን ቃል ተናግሯል። ይሄንን ስርዓት በተመለከተ ሲናገር ምን ብሏል? ይኸው ጌታ ታልፎ በተሰጠባት በዚያች ምሽት ወይንም በዚያች ዕለት ኒሳን 14 አየህ፣ አሁን ኮት ሲያረጋት ተመልከት። ጌታ ታልፎ በተሰጠባት በዚያች ምሽት እንጀራውን አንስቶ ሰጣቸው፣ ይሄም ስለ እናንተ የሚቆረስ ሥጋዬ ነው፣ ይህንን ለመታሰቢያ አድርጉ አላቸው አለ። ይህን ደግሞ ከጌታ ነው የሰማሁት ከሰው አይደለም ብሏል። ጌታ ሲነግረው ዕለቷንም ነግሮታል። መቼ ነው ጌታው? ይሄ ታልፌ በተሰጠሁባት በዚያች ምሽት ነው ይሄ ስርዓት
ብሎታል። ስለዚህ ያችን ዕለት ራሱ ኮት ያደርግላቸዋል ለቆሮንቶስ ሰዎች። ይሄ በጣም ሲሪየስ ነገር ነው። ሰዎች ከኒሳ አሁን ለምሳሌ ፋሲካን ከኒሳን 14 ምሽት ውጪ ማክበር በብሉይ ኪዳን ምን ሴንስ እንደሚኖረው ተመልከቱ። ማለት በቃ ፋሲካን ማሰብ ይቻል ይሆናል። በቃ ፋሲካን እያሰብኩ ነው ሊል ይችላል ሰው። ግን ሙሉ የሚሆነውና መታዘዙን ፍጹም የሚያደርገው እዛ ምሽት ላይ ሲሆን ነው። ዘሆል ኔሽን ተሰብስቦ ኢቭን ውጪ ያለ ከእስራኤል ውጪ የሚኖር በአፍሪካ የሚኖር በተለያየ ሀገር የሚኖር መጥቶ ምንድነው ሲባል ይችን ዕለት ይችን ቀን ኒሳን 14ን ለማክበር ነው መጣው። ምንድናት እሷ? አባቶች ከግብጽ የወጡበትን ዕለት መታሰቢያ ለመፈጸም ነው መጣው። ይሄን በማድረግ ውስጥ ደግሞ ራባይ በረከት አለ። ይሄን በመታዘዝ ውስጥ ትልቅ በረከት አለ። ይሄን ትክክለኛውን የሆነውን የኤሎሂምን ሙሉ ነገር ማለት ነው። ሶ ወገኖቼ you have to check በ325 በነበረው የኒቂያ ጉባኤ ላይ ከነዛ ከ318 ጳጳሳቶች መሃል አይሁዳዊ ነበር አልነበረም ብላችሁ you have to ቼክ አድርጉ። ታሪክን መርምሩ። የሉም፣ አይሁዳውያን አልነበሩም። ራባ እዚህ ላይ አንድ ነገር መጨመር እፈልጋለሁ። እዩ የመጀመሪያው 100 ዓመትና የቀጣይም 200 ዓመት አጋማሽ የመጀመሪያ የቤተ ክርስቲያን ታሪክን ስታጠኑ አንድ ትልቅ ችግር ጎልቶ ታያላችሁ። ኢቭን በብሪታደሻ በመጽሐፍ ቅዱስ ውስጥ ያ የምታዩት ትልቅ ችግር ምንድነው? አህዛቦች በክርስቶስ ኢየሱስ አምነው አይሁዳዊ ያልሆነ ህዝብ ማለት ነው። አህዛቦች በክርስቶስ ኢየሱስ አምነው ከአይሁዳውያን ጋር በአንድነት የእግዚአብሔር መንግስት መውረስ ይችላሉ ወይ የሚል በጣም አጨቃጫቂ ጥያቄ ነበር በሐዋርያቱ መሃል እንኳን። ኢቭን ራሱ ጴጥሮስ ይሄንን አያምንም፣ ይሄንን አያውቅም እስከ ምዕራፍ 10 ሐዋርያት ሥራ ድረስ። በቃ አሕዛብ ሚድኑ አይመስለውም፣ እሱ ወንጌሉ ለነሱ አይመስለውም። እንኳን መመኑ ራሱ የአማድ የተባለው ሐዋርያ አሕዛብ በክርስቶስ አምነው ከአይሁዳውያን ጋር በአንድ አካል ይድናሉ የሚል እምነት አልነበረውም። ስለዚህ የመጀመሪያው ቤተክርስቲያን ችግር እባካችሁ አሕዛቦች ይድናሉ፣ በኢየሱስ ያመነ ሁሉ መዳን ይችላል የሚል ነበር ሙግቷ። ለዚህ ነው ሐዋርያት ሥራ ምዕራፍ 15 የኢየሩሳሌሙ ጉባኤ የተጠራውና ውሳኔ ላይ የተደረሰው። ራባይ በጣም የሚገርም ግን ገና 300 ዓመት እንደሞላው የቤተ ክርስቲያን ዕድሜ ገና 300 ዓመት ሲሞላው ጥያቄው ተገለበጠ። ቻሌንጁ ተገለበጠ። አንቲሴሚቲዝም ቤተ ክርስቲያን ችግሯ አሕዛብ ይዳኑ አይዳኑ ሳይሆን አይሁድ ይዳኑ አይዳኑ ወደሚል መጣ። ይሄ ምን ያሳየኛል መሰለ? ራሱ የሸዋ ሲያስተምር ይሄ ሰራተኛ ስለቀጠራቸው ሰዎች ሲያስተምር ማለዳ ሄዶ ደሞዝ ተነጋገረ ካንዱ ጋር 1 ዲናር ከፍላለሁ ብሎ አመጣና ቀጠረው። ቀጥሎም ሄደ በ3 ሰዓት፣ ቀጥሎም በ6 ሰዓት፣ ቀጣም በ9 ሰዓት። ከዛ መጨረሻ ላይ ሄደና አንዱን ስራ ፈቶ አገኘው እና ምንድነው እዚህ ስራ ፈታችሁ? በቃ ኑ ቀጥራችኋለሁ ብሎ ልክ እንደገቡ ገና አለቀ፣ ስራው አለቀ። ደሞዝ ተባለና ደሞዝ ሲከፈል ጌታው ከምን ይጀምራል መክፈል? መጨረሻ ከመጣው 1 ዲናር ሰጠው። መጀመሪያ የገባው ምን ያስባል? አሁን ለዚህ ለገባው 1 ከሰጠ ለኔ ይጨምራል ማለት ነው ብሎ አሰበ። ለሁሉም ከፈለና መጀመሪያ ለሊት ስለገባው ሲደክም ለኖረውም ለሱም 1 ዲናር ሰጠው። ተቆጣ። እንዴት 1 ዲናር ተሰጠኛለህ? አሁን መጨረሻ ላይ የገባው አይኔ ያየ አንድ አቧራ ሳይነካው ጭቃ ሳይነካው 1 ዲናር ሰጠ። እኔ በብርድ በፀሐይ መከራዬን ሳይ ውዬ እንዴት ለለፋውትም 1 ዲናር ትሰጣለህ ሲለው፣ አንተ በእኔ ሀብት ምቀኛ ነህ? ምን ያገባሃል? ከውላችን አጓድዬ ባለው አላጓደልክብኝም፣ ጓሄድ በቃ አያገባህም አለው። ተመልከት፣ እስራኤል ናት መጀመሪያ የገባችው፣ እስራኤል ናት ዋጋውንም የምታውቀው እስራኤል ናት። መጨረሻ የመጣው ደሞዝ አልተነገረውም። ለምንድን ነው እዚህ ውስጥ የምቀላቀለው ሲል ምን እንደሚያገኝ አያውቅም። እስራኤል ግን መሲህ ትጠብቅ ነበር። ያን ሁሉ ይኸውልህ ራባ፣ ይሄ በጣም ሲሪየስ ነገር ነው። ፍጹም ጻድቅ የሆነ ፍጹም ቅዱስ የሆነ አምላክ ፍጹም ከወደቀ ማንነትና ስጋ ካለው ሰው ጋር አብራችሁኝ ካልሄዳችሁ ብሎ በቅድስና ካልሄዳችሁ ብሎ ይዟቸው ያን ሁሉ ሺህ ዓመት ሲመጣ አንድ ነገር ነው ተስፋ የሚያደርጉት፣ መሲህ ይመጣል። እንኳን እነሱ ያቺ ሳምራዊ ሴት ለየሽዋ ስትነግረው መሲሁ ሲመጣ ይሄን ሁሉ እንደሚነግረን አውቃለሁ አለች። መሲህ ነበር መጣ። ሲመጣ እስራኤል መጣ። ሲመጣ አይሁዶች ተቀበሉት፣ 12 ተቀበሉት፣ እነዚህ የሚቀበሉት ተቀበሉት። ከዛ ምንድነው ጥቅማችን ሲባል በቃ ያለ ሕግ መፈጸም እንዲያው በጸጋ ትድናላችሁ የሚል ትምህርት መጣ። በጣም የሚገርምህ ግን ምንም ድካም ያልደከሙ አባት አያቶች ቅድመ አያቶቻቸው ዛፍ ሲያመልኩ ተራራ ሲያመልኩ ለጣዖት ሲሰዉ
ለጣዖት ሲሰግዱ የነበሩ አሕዛብ ድንገት መጥተው ከአንድ አይሁዳዊ ጋር እኩል ይጸድቃሉ ተባለ። አበዱ፣ አይሆንም ተባለ። እንዴት አሕዛብ ሳይገረዙ ሕግን ሳይጠብቁ እንዴት ከኛ ጋር በአንድ መንግስት ውስጥ አንድ አይነት በሆነ መንገድ እንዴት ይድናሉ ተባለ። ይሄ በጣም የሚገርም ነው። ግን ነገሩ ወዲያው ተገለበጠና ይችን ጨምሬ ጨርሳለሁ። ነገሩ ተገለበጠና ገና 300 ዓመት እንደሆናት ቤተ ክርስቲያን መጀመሪያ የገቡት እንዴት ይድናሉ መባል ጀመረ። መጨረሻ የመጣው ይሄ ደሞዝ ሲቀበል ጌታዊ ለነሱ እንዳሰጥ 1 ዲናር ማለት ጀመረ። ለምን? በቃ ለነሱ አይገባቸውም። ጳውሎስ ይሄንን ነው ለመምታት ሮሜ ምዕራፍ 11 9 10 የጻፈው። ምን አለ? ስሩ አንተን ይሸከማል እንጂ አንተ ስሩን አንተ የበረሃ ወይራ መጥተህ በተፈጥሮ የወይራ የሆነው ዛፍ ላይ ብትጣበቅ ፍራ እንጂ የትዕቢትን ነገር አትናገር። እንዴት ሌሊት የገባው አይድንም ትላለህ? እንደሚገርም ለምን 1 ዲናር ይከፈለዋል እንዴት ትላለህ? ሌሊት ሙሉ ሲሰራ እሱ ይበል እንጂ። እንደውም የሚያምረው ራባይ በእነሱ ነው። እነሱ አሕዛብ እንዴት ይድናሉ ቢሉ እውነት ነው። ለምን ብዙ የነሱ ዲሴንደንቶች የነሱ ዘር ሐረጎች ከኤሎሂም ጋር ይሄንን እውነት ለማምጣት መሲሁን ለማምጣት ብዙ ርቀት ሄደዋል። በጣም ጳውሎስ እንደነገረን ነቢያት የነሱ ናቸው፣ የሕግ መሰጠት የነሱ ነው፣ የመቅደስ ስርዓት የነሱ ነው፣ አባቶች የነሱ ናቸው፣ ክርስቶስን በስጋ ከነሱ ነው፣ የነሱ ነው፣ ኤቭሪቲንግ የነሱ ነው። እነሱ እንዴት አንድ አሕዛብ ድንገት መጥቶ እንዴት የዚህ መንግስት አባል ይሆናል ቢሉ እነሱ ያስኬዳል። አሁን ነገሩ ተገልብጦ ይኸው እኛ እንኳን ሾፋር ሚዲያ ላይ የምንለቀው ቪዲዮዎች ላይ እየመጡ ኢየሱስን የሰቀሉ እነዚህ ነፍሰ ገዳዮች እነዚህ እንዴት ይድናሉ? እነዚህ ይሄ ነው በጣም የሚያስገርመው። ይሄ ነው ነገሩ። ብጥለው ገለበጠኝ የሚባል ነገር አለ እና አባቶቻችን የሚተርኩት ተርክ በጣም የሚያሳዝን ይሄ ነው። ቤተ ክርስቲያንም ጥሳ መውጣት ያቃታት፣ መሄድ ያቃታት፣ በተለይም ቤተ ክርስቲያን የኛ ኢትዮጵያዋ ወንጌላውያን አማኞች ጥሶ መሄድ ወጡ ሲባሉ እየወረዱ ወጡ ሲባሉ አንድ እንኳ በቃ አለ አይደለ እንደው በቃ እግዚአብሔር አስነሳልን ብለን እስከ መጨረሻው መሄድ ያልቻልንበት ምክንያት ይሄ ነው። በመጀመሪያ ደረጃ የተሳሳተ አመለካከት መጽሐፍ ቅዱስ ላይ አለ። ጌታ ኢየሱስ ማቴዎስ 10 ላይ ሐዋርያትን መጀመሪያ ሲልካቸው ወደ ጠፉት የእስራኤል በጎች ሂዱ ነው ያላቸው አይደለን? ዮሐንስ 1:12 ላይ ያለው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ስልጣን ሰጣቸው የሚለው ለአሕዛብ ነው የተሰጠን ይላሉ። መቼ ተቀበሉ? መቼ አሕዛብ ነበሩ? ይዘን ጊዜ ወንጌሉን እኮ የተቀበሉት አይሁዶች እኮ ናቸው። የመጀመሪያዎቹ አማኞች እንዳልኩ ከ100 እስከ 150 ዓመት እኮ ያሉት መጀመሪያ ወንጌልን የሚሰብኩት የሚሰብኩትም የተሰዉትም እኮ አይሁዶች ናቸው። ለተቀበሉት ሁሉ በስሙ ለሚያምኑት ለሚሉት ለነ ጴጥሮስ ነው። እነሱ ተቀበሉ እና ስልጣን ተሰጣቸው። በአጋንንት ላይ ስልጣን ተሰጣቸው ወንጌል እንዲሰብኩ። ወደነ ቆርኔሌዎስ እንኳ ሲሄድ ጴጥሮስ ምንድን ነው ያደረገው? መንፈስ ቅዱስ ገና እየተናገረ እያለ ወረደባቸው ይላል። እና ይሄ በጣም የተሳሳተ አተረጓጉም። በተለይ ፓስተሮች፣ መድረክ ላይ ሆናችሁ የምትፎክሩ ሰዎች እባካችሁ የእግዚአብሔርን ቃል እወቁ፣ የእግዚአብሔርን ቃል አጥኑ። መነሻው እንዴት ነው? ትርጉሙ ምንድን ነው የሚለውን ማየቱ በጣም ጥሩ ነው። ስለዚህ እስራኤላውያን አሁንም አቴም ኦር ለጎይም ተብለው ብርሃን እንዲሆኑ የተሰጣቸው ለነሱ ነው። ሌላው ይቅርና በዘመናዊ በምድራዊ እንኳ ነገር ላይ ስንሄድ በምድር ያለው ማንኛውም አይነት ቴክኖሎጂና እንቅስቃሴ ከሕግ ጀምሮ ከፍርድ ቤት ጀምሮ ከክህነት ጀምሮ ማንኛውም ነገር መነሻው አይሁዳውያን ናቸው። ቶራው ነው። 10ቱ ትእዛዛት እኮ አማኝም የማያምንም አሕዛብም ጁሹም የሚከተለው ሕግ ነው። ይህ ሕግ ለማን ነው የተሰጠ? ለአይሁዳውያን። በሌላ በኩል ደግሞ አሕዛብ ስንል ብዙዎቹ ሌላ ትርጉም ይሰጡታል። አሕዛብ ማለት ከአይሁድ በደም ወገን ያልሆነ ሕዝብ ማለት ነው። ማለትም ጣዖት ሲያመልክ የነበረ በዛፍ በጨረቃ በፀሐይ አብርሃም ራሱ ፀሐይን ነበር የሚያመልከው አይደለ እንዴ? ግን ከዛ ተለይቶ በኪዳን ነው አይሁድ የተባለው። ስለዚህ ኪዳኑ ውስጥ የገባ ሰው የአሕዛብ ባህሪ የለውም። ኪዳኑ ውስጥ ካልገባ ግን አሁንም የአሕዛብ ተብሎ ይጠራል። ይሄ ማለት ደግሞ ስድብ አይደለም፣ ማንነት ነው። እና ይህንን አንድ እንድትረዱ ፈልጋለሁ። አይኖ ሰዓታችን እያለቀ ነው። ማጠቃለያ በዚህ የምትለዋለ በሚቀጥለው ሳምንት በሰፊው እንናገራለን። እንግዲህ ወገኖቼ አሁን እንደሰማነው እንደተናገርነው የጌታ እራት የሚለው ራሱ እንዲሁም በዚህ ላይ ልጨምር። የጌታ እራት የሚገርም ነገር እዚህ ጳውሎስ እዚህ ላይ ሲጽፍ ምን ይላል?
ይህን እንጀራ በበላችሁ ጊዜ ይህን ጽዋ በጠጣችሁ ጊዜ ሁሉ የጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይልና፣ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። አንድ ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልማልና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎቹም አንቀላፍተዋል። ራሳችን ብንመረምር ግን ባልተፈረደብን ነገር። እኔ እዚህ ላይ ልናገር የምፈልገው ይህ የጌታ እራት ኃይል አለው። ልክ ከግብፅ ሲወጡ ያንን ደም በጉበናቸውና በመቃናቸው ላይ አርገው ሥጋውን በበሉ ጊዜ የበሽታ ኃይል ከላያቸው እንደጠፋ ታድሶ እንዳመጣ ይህ ሪል የሆነው የክርስቶስ ሥጋና ደም ደግሞ በትክክል ከተወሰደ ይፈውሳል፣ ያድናል፣ ይታደጋል፣ ያነጻል። ለዚህ ነው ጳውሎስ ምን ይላል? ዝም ብለው በዘፈቀደ የወሰዱት ደከሙ ይላል። መድከም ብቻ አይደለም፣ አንቀላፍተዋል፣ ሙተዋል ማለት ነው። ኃይል አለው ማለት ነው። የመግደል የማዳን ኃይል አለው። ስለዚህ ወገኖች የጌታን ሥጋና ደም ስንወስድ በጣም ጥንቃቄ ያስፈልጋል። አምነን ከወሰድነው በደማችን ውስጥ ሲገባ በደም ውስጥ ያሉትን ሴሎች፣ የበሽታ ሴሎች፣ የካንሰር፣ የማንኛውም ነገር ይመታቸዋል። እንደገና ደግሞ የደከምንበትን ነገራችንን ታድሶ ያመጣለታል። ለዚህ ነው በየዓመቱ ውሰዱት አስቡ የተባልነው ኪዳናችን በየዓመቱ እንድናድስ ነው። ስለዚህ እኛ ጌታ ቢፈቅድ እንዳልኳቸው አሁን ቤተ እስራኤል መሲያኒክ ኮንግሪጌሽን የሚል ጀምረናል። በመንግስትም እውቅና አግኝተናል፣ ቦታም አግኝተናል። ጌታ ይባረክ። ስለዚህ በቅርቡ ቤተ መቅደሱን እንሰራለን። ከዛም ባሻገር ግን እነዚህን መሰረታዊ የሆኑ ትምህርቶችን እያስተማርን ትክክለኛ ወደ ሆነው የወንጌል ኃይልና የወንጌል ተልእኮ ህዝቡን ለማስተማር እንጥራለን። ወደዚህ ኑና ተካፈሉ። በቅርቡ አልፏል፣ በእርግጥ ቀኑ አለፈ እንጂ መጋቢት 23 በኢትዮጵያ አቆጣጠር ኒሳን 14 የሚባለው ነው። በአይሁዳውያን አቆጣጠር ወይም ደግሞ አፕሪል 1 የጌታን እራት እናደርጋለን እና በጉንም አምጥተን እዛ ፊታችን አድርገን በጉን እያየን ልክ በብሉይ ኪዳን የነበረውን ስርዓት እናደርጋለን። የቤተሰብ ሴደር ደግሞ ይደረጋል፣ ፋሲካው ይደረጋል። ለወደፊቱ ይህንን በሰፊው ስለምናደርገው ከእስራኤል በመጣ ማጻ እርሾ በሌለበት ቂጣ በዛ ነው የምንበላው። እዛው ታርዶ እዛው እየተጠበሰ ነው የሚበላው። ስለዚህ ይህንን ለወደፊቱ እናደርገዋለን። ያ ዝም ብሎ ስርዓት አይደለም። ስርዓት ሳይሆን ልክ ጌታ ኢየሱስ የተናገረውን ያንን ቃል በማመንና በመቀበል በዛ መሰረት ለሰዎች እንጸልያለን። ሰዎች ተፈውሰው ይቀራሉ፣ ድነው ይቀራሉ። ክብር ለስሙ ይሁን። ጌታ ይባርካችሁ። ልባርካችሁና ልጸልይ። ይባርከህ አዶናይ በይሽመርሃ ያኤር አዶናይ ፓና በለኻ በይሆንሃ ይሳ አዶናይ ፓና በለኻ በያሲም ላሻሎም። ኤሎሂም ይባርካችሁ፣ ይጠብቃችሁ። ኤሎሂም ፊቱን ያብራላችሁ፣ ይራራላችሁ። ኤሎሂም ፊቱን ወደ እናንተ አንሳ፣ ሰላምን የሚስጣችሁ። ሁልጊዜ ልብሳችሁ ነጭ ይሁን፣ ቅባትም ከራሶቻችሁ ላይ አይታጣ። ዘራችሁ የጠላትን ደጅ ይውረስ፣ የረገጣችሁት ይወረስ። የእጆቻችሁ ሥራ ይባረክ። የኤሎሂም ክብር ይቅደማችሁ፣ የኤሎሂም ሞገስ ይከተላችሁ። ፍሬያማ ሁኑ፣ ለምልሙ። በሸም የሸዋ ሕዝቡም አለ አሜን ወዛሜን። ቅዱሳን አንድ ነገር ልንገራችሁ። እኛ ከማንኛውም አይነት የቤተ ክርስቲያን ዶክትሪን ነፃ የወጣን ኢንዲፔንደንት ነን እና እኛ በዚህ ለትምህርታችን ይጠቅማሉ የምንላቸውን ሰዎች ከማንኛውም አብያተ ክርስቲያናት እንጋብዛለን። ከኦርቶዶክስ እንጋብዛለን፣ ከካቶሊክም እንጋብዛለን ካስፈለገ። እንደገና ደግሞ ከአይሁዳውያን ከራሳቸው ኢየሱስ ከማይቀበሉትም ከነሱም እንጋብዛለን። ዋናው እኛ ምንድነው እውቀቱን ማስጨበጥ ነው የፈለግነው እንጂ የአንድ ዶክትሪን ወይም የፔንቴኮስታል ወይም የኤቫንጀሊካል የሚለው አይደለምና አስተያየት ስትሰጡን ይህንንም ተገንዝባችሁ መሆን አለበት። ዋናው እኛ እውነተኛ የሆነውን ትምህርት ማን ነው ሊያካፍልን የሚችል የሚለውን ተረድተን ያን ሰው ገብዘን እናስተላልፋለን። ያ ማለት ግን በትምህርቱ እንስማማለን ማለት አይደለም። በሚያምነው በዶክትሪን የራሳችን የሆነ ዶክትሪን አለ። መሲያኒክ አማኞች ነን። በስላሴ እናምናለን፣ በመንፈስ ቅዱስ ሙላት እናምናለን፣ በፈውስ እናምናለን። ቤዚኩ ይሄ ነው። ኢየሱስ ክርስቶስ አዳኝ እንደሆነ እናምናለን። ከዛ ውጭ ያሉ ትንንሽ ነገሮች ግን እኛን አይመለከቱንም። እኛ የራሳችን ማንነት አይደንቲቲ ያለን፣ በዛ መሰረት ነው የምንቀጥለውና ይህንን ተረዱልን። ጌታ ይባርካችሁ። ሻሎም ሻሎም። ባይ Shabbat shalom, Shabbat shalom, Shabbat 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 shalom, Shabbat shalom, Shabbat shalom, Shabbat 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 shalom, Shabbat 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 shalom, Shabbat 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 shalom, Shabbat shalom, Shabbat shalom, Shabbat
Shabbat, 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 Shalom. Am Yisrael, Am Yisrael, Am Yisrael Chai. 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 Oh, Davinu Chai, oh, Davinu Chai, oh, Davinu, oh, Davinu, oh, Davinu Chai, oh, Davinu Chai, oh, Davinu Chai, oh, Davinu, oh, Davinu, oh, Davinu Chai. Havenu Shalom Alechem, Havenu Shalom Alechem, Havenu Shalom Alechem, Havenu Shalom, Shalom, Shalom Alechem, Havenu Shalom Alechem, Havenu Shalom Alechem, Havenu Shalom Alechem, Havenu Shalom, Shalom, Shalom Alechem. Shalu Shalom Yerushalayim, Shalu Shalom Yerushalayim, Shalu Shalom Yerushalayim, Shalu Shalom Yerushalayim, Shalu Shalom, Shalu Shalom, Shalu Shalom, Shalu Shalom Yerushalayim. Pedí por la paz de Jerusalén, pedí por la paz de Jerusalén, pedí por la paz de Jerusalén, Jerusalén por siempre viva en paz. Shalom, 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 Shalom.